ሰላም አለይኩም ረህመቱላሂ ወበረካቱ ሰላም ጤና ይስጥልኝ የሱመያ ዩቲዩብ ቤተሰቦች እንዴት ናችሁ ሰላም ናችሁ ለመልካም ሁሉ ሰላም አላህ አልহামዱሊላህ በዚሁ አጋጣሚ ሰብስክራይብ ላይክ ሼር ያረጋችሁ ገባ በሉ ሰብስክራይብ ያረጋችሁ አይደለም ለምን እንደሆነ ሰብስክራይብ አድርጎ አይከፈልበትም ማለት ነው በሁለተኛ ደረጃ ደግሞ እኔ ዛሬ መናገር የምፈልገው ምንድነው አንዳንድ ዩቲዩበሮች እንግዲህ ሃይሚን ልጅቱን ክሰሻት ልጅቱ መከሰስ አለባት ይያሉ ያንን ነገር ወደ ሃይሚ ያጠጋጉት ነው በመጀመሪያ ደረጃ ሃይሚ መክሰስ አይጠበቅባትም ምክንያቱም ለምን ካላችሁ መክሰስ ካለበት ብሩኬ እንጂ ሃይሚ አይደለሽም በሁለተኛ ደረጃ ደግሞ ወደሽ ከተደፋሽ ቢረግጡሽ አይደፋሽ አይከፋሽ ላለ ያገር ይሰው ሲተርት ማለት ነው ይሄ ልጅ የሃይሚ ልጅ አይደለም የብሩኬ ልጅ ነው የተባለው አይደለ ብሩኬ ደግሞ ልጁ የኔ አይደለም ብሏል ብሩኬ ልጁ የኔ አይደለም ካለ ሃይሚ ለምንድነው ሂዳ የምትከሰው ለምንድነው የሰው ልጅ ወደ ተሳሳተ ነገር የምታስገቡት እዚህ ጋር እኮ እሷ መክሰስ አይጠበቅባትም ምክንያቱም መክሰስ ያለበት ብሩኬና ብሩኬ ነው ገባችሁ ለምን የጉዳዩ ባለቤት ብሩኬ እንጂ ሃይሚ አይደለችም ገባችሁ በሁለተኛ ደረጃ ደግሞ አንዳንዴ ምን አለ መሰላችሁ ለሰው ያሰባችሁ እንትን መስላችሁ በተንኮል የምትመጡ ሰዎች አላችሁ ገባችሁ ሃይሚ ከዚህ ላይ የሚመለከታት ጉዳይ የለም ምክንያቱም ልጅቱን መክሰስ ያለበት ብሩኬና ብሩኬ ነው ለምን ካላችሁ ለሃይሚ መጥሪያ ሰጣ ብሩኬ ጋር እየተገናኘች ነበርች ልጅ ገባችሁ ሃይሚ ፋራ አይደለችም እናንተ እንደምታስቡት እናንተ የሆነ ገደል ልትከቷት የምትመጣ የምትል ልጅ አይደለችም ሃይሚ በጣም ጀንትልማን ናት አስተውላን የምትሄደው ገባችሁ ለምን ካላችሁ ለምን የዛን ጊዜ እሱ ካልፈለጋት ለብሩኬ ለሃይሚ መጥሪያ ሰጣልሽ አይደለ ለብሩኬ ሂዳ ሆቴል ላይ ማግኘት ምን አስፈለገ ፈልጋ ነው አይደለ ልጅቱ እነሱን ለማጣላት ተልኮ አላት አሁን መታችሁ እናንተ ሃይሚን ክሰሺ መክሰሳ ለምን ብላ ነው የምትከሰው ከፈለጋችሁ እናንተ ለምን አትከሷትም ስለዚህ የጉዳዩ ባለቤት ብሩኬ ነው ብሩኬ ከፈለገ እንደፈለገ አንጠልጥሎ መስቀል አለበት አይመለከተንም ለምን ይሄ ነገር የብሩኬ ጉዳይ ነው በሁለተኛ ደረጃ ልጁ የብሩኬ ነው ለሚባለው ልጁ የብሩኬ አይደለም ሊሆንም አይችልም ለምን ካላችሁ እቺ 44 ሰው ነው ያላት ስለዚህ ልጁ የብሩኬ አይደለም ብሩኬ እንደሰው አግንቷታል ኦፍ ኮርስ አግንቷታል ሰው ሁናችሁ ሲከፋችሁ ሲደብራችሁ የሆነ ነገር ስትሆኑ ብሩኬ ሰውን ታገኛላችሁ አይደለ እኔ አሁን መሰለን ከደበረኝ ለሆነ ጓደኛዬ ደውዬ አይ ከዚህ ቦታ እንገናኝ ብለው ብንገናኝ እኔ ያረገስኩ ማለት ነው እንዴ ከሱ ስለዚህ አንዳንዴ ሲደብራችሁ የሆነን ሰው አግንታችሁ ማውራት ትፈልጋላችሁ መፈትፈት ትፈልጋላችሁ በዛን ታይም ላይ ብሩኬ አግንቷታል አለቀ ደቀቀ ግን አገኛት ማለት ግንኙነት አላችሁ ማለት አይደለም ገባችሁ እኔ በጣም ደሞ ካናደደ ነገር ልንገራችሁ ውዶቼ አንዳንዴ ለኛ ያገዙን መስለው ለኛ ጠላቶች አሉ ገባችሁ ስለዚህ ሃይሚ በደንብ መጠንቀቅ አለብሽ ብሩኬም እንደዚሁ መጠንቀቅ አለብህ ምክንያቱም ብዙ ድኩላዎች በጎናችሁ አሉ ስላችሁ እኔ በምክንያት ነው ይሄው ሁለት ድኩላዎች መተውላቸዋል ልጁ የብሩኬ ነው እያለ አንዱ እየሰራ ነው ልጁ የብሩኬ እንዳልሆነ በደንብ ልቦና ያቃል ልጁ ያንተ ከሆነ የኔ ነው በል ደሞ አንተ ከ44 ወደ 45 እንቁጠር 44 ወንድ ቆጥረናል 45 ብለን እንድንይዝ ልጁ የኔ ነው በል ወይም እንጂ ልጁ የብሩኬ እንዳልሆነ በደንብ ልቦና ያወቀ ለብሩኬ ለመጣል ብሩኬ ለማስጠላት በሃይሚ በቃ እንታረጉት ተንኮል በጣም ነው የሚያናደግ ገባችሁ እንታረጉት ተንኮል ሴራና ስራ በጣም ነው የሚያናደግ ገባችሁ ስለዚህ ልጁ የብሩኬ አይደለም ሊሆንም አይችልም እናንተ በደንብ ጠንቅቃችሁ ያወቃችሁ እንዳላወቃችሁ ግን ሃይሚና ብሩኬ ለማጣላት የማትፈነቅሉት ድንጋይ የለም ያን ነው የሚያንገበግባችሁ በሁለተኛ ደግሞ ሃይሚና ብሩኬ ከቤተሰብ በላይ ምርጥ ኦዲየንሶች አላቸው ለዛ ነው እናንተ ጨጓራችሁ ላጥ ያለው ገባችሁ ውዶቼኒ ዛሬ ተናድጃለሁ ለምን ካላችሁ ብሩኬንና ሃይሚን ለመጣል የማያረጉት ተንኮል ስራና ሴራ የለም ያን ነገር ደግሞ እኔ በጣም ነው የሚያበሳጨኝ ስለዚህ ሃይሚና ብሩኬ አንደኛ አይለያዩ በሁለተኛ ደረጃ ደግሞ ይለያያሉ እናንተ ትለያያላችሁ እናንተን ያመጣን እናሰጣችኋል እንጂ ሃይሚና ብሩኬ መቼም አይለያዩ ምክንያቱ እኛ አለን ከጎናቸው ገባችሁ እንደናንተ አስመሳይ አይደለንም እንደናንተ እባብ አይደለንም አለቀ ደቀቀ እኛ ብሩኬን እና ሃይሚን ስንወዳቸው
ከልባችን ነው። ለዛ ነው ገብገብገብ ብለን የምንመልስላችሁ። እናንተ ግን ኖ ይሄው ቪዲዮ አለ። ቪዲዮ የለህም ሲጀምር። ቪዲዮ ከደረት በላይ ያለ ቪዲዮ ነው። እሱም ማስተኛ የእንቅልፍ ከኔና ሰጣችሁት ነው ለብሩኬ። አለቀ ደቀቀ። ለምንድን ነው እዚህ ጋር የምታስመስሉ? እናንተ እንደ ትክክለኛ ሰው ሆናችሁ መምጣት አይጠብቅባችሁ። ገባችሁ? በሁለተኛ ደረጃ ደግሞ ሃይሚ ዛሬ አኩርተሽኛል። አላህ ይስጥሽ። ለምን በደንብ ነቅተሽባቸዋል። ምክንያቱም ብሩኬ ጉዳዩ ባለቤት እያለ አንቺን ሂደሽ ክሰሽ ሲሉሽ አልከስም ብለሻል። እናመሰግናለን። በሁለተኛ ደረጃ ደግሞ ከጎንሽ ያሉ ድኩላዎች ላንቺ ያዘኑ መስለው ላንቺ ቀብር የሚቆፍሩልሽን ተጠንቀቂያቸው ሃይሚዬ። ለምን አንዳንዴ ምን አለ መሰላችሁ አብራችሁ ኑራችሁ አብራችሁ አድጋችሁ እናንተ ከመሃል ላይ ተቀይራችሁ ስትወጡ አንዳንድ ክፋተኞች አሉ። ክፋተኛ ወላይ ከምሬ ነው የምነግራችሁ። ክፋተኞች ለእናንተ መጥፎ የሚያስቡላችሁ ተንኮል። ለምን እናንተ አብራችሁ አድጋችሁ ልብስ ስትቀይሩ ምን ስሉ መኪና ስትቀይሩ እንዴት እነዚህ ሰዎች እንደዚህ ይሆናሉ? እንዴት እኛ ጋር አድገው እንዴት ወላሂ እንደዚህ አይነት ነገር በሁላችንም አለ። ስለዚህ ጥንቃቄ ማድረግ አለባችሁ። ገባችሁ? እናንተ መሰለን እስካሁን እስኪ ውዶቼ የለም ካላችሁ ኮሜንት ላይ አስቀምጡልኝ። እስኪ እኛ ኢትዮጵያ አድገን አረብ ሀገር ሄደን ወይም የተለያየ ካናዳ ምናምን እንደዚህ አውሮፓ ተሳክቶልን ከወጣን ጓደኞቻችን ምንድነው የሚሉ? ውይ እሷ ኮሌጋ ነበርሽ፣ እንዴት አለፈላት፣ እንዴት ለበሰሽ፣ እንዴት ወጣሽ፣ እንዴት እንደዚህ ያለሽ። ከዛ ቅናት ከዛ በኋላ ወደ ምን እንትን ይላሉ? ወደ ተለያየ ነገር ሰይጣናዊ ነገር ይሄዳሉ። ገባችሁ? ቅናት የማያረገው ነገር የለም። ስለዚህ ሃይሚና ብሩኬ በደንብ መጠንቀቅ አለባችሁ። የምትጠነቀቁት ደግሞ ለማንም ብላችሁ ሳይሆን ለህይወታችሁ ለራሳችሁ ስትሉ። ገባችሁ? እና ይሄ ነው መልእክቴ። በሶስተኛ ደረጃ ደግሞ ህዩ መከሰስ አለባት። ኦፍ ኮርስ መከሰስ አለባት። በመከሰስ ያለባት በምንድነው? ያንን ደግሞ የሚያደርግ የምንችለው ብሩኬ ነው። በስም ማጥፋት ወንጀል ልጁ የሱ ሳይሆን ልጁ የኔ ነው ያንተ ነው እያለሽ በየቦታው ስሜን እያጠፋች ነው ብሎ ብሩኬ መክሰስ ይችላል። ገባችሁ? ብሩኬ ፍላጎት ካለው መብቱ ነው፣ ማንም አይከለክለውም። ሃይሚ ግን አትችልም። ምክንያቱም የጉዳዩ ባለቤት ብሩኬ እንጂ ሃይሚ አይደለችም። በሶስተኛ ደረጃ ደግሞ ህዩ በጣም እንደምትጠብቋት አይደለችም። በጣም እባብ ናት። ገባችሁ? እባብ አይገልጻትም። ስለዚህ ለዛ ደግሞ እሷ በሲስተም ነው መሄድ ያለባት። ሃይሚ ልጅቱን ከህይወቷ ልጅ ከህይወቷ ለማውጣት በሲስተም መጓዝ ነው ያለባት እንጂ እንኪ ስላንትያ አይደለም። ምክንያቱም በባራዳ የመጣብህም በፋራ መልሰው ይላል። ገባችሁ? ይሄ ነው። በሶስተኛ ደረጃ ደግሞ ልጅቱ በተለያየ ዩቲዩበር እየሄደችባት ነው። ስለዚህ ሃይሚ ከዚህ ላይ ጠንቀቅ ማለት አለባት። እናንተ እየጠቀማችኋት አይደለም፣ እየጠቀማችኋት ሳይሆን እየጎዳችኋት ነው። ገባችሁ? እየጎዳችኋት ስለሆነ ከቻላችሁ ከሃይሚ ህይወት ውጡ። ከሃይሚ እና ከብሩኬ ህይወት ውጡ። እናንተ ለነሱም ሆነ ለማንም ተኝታችሁ እንደማታድሩ ነው እየገባኝ ያለው። ምክንያቱም ለሃይሚ ያዘናችሁ መስላችሁ ብዙ ተንኮልና ሴራና ስራ ይዛችሁ እየመጣችሁ ነው። ስለዚህ ከሃይሚና ከብሩኬ ህይወት ውጡ። ሃይሚና ብሩኬ መቼም አይለያዩም፣ ሊለያዩም አይችሉም። በሁለተኛ ደረጃ ደግሞ ብሩኬና ሃይሚ ለመለያየት የምታስቡ ሰዎች አይሳካላችሁ። እኛ የእናንተ መረጃ እያመጣን እንሰጣችኋለን። እኔ ማናት ህዩን 1 ወር ከ15 ቀን ሰጥቻታለሁ። ከዛ ውጭ ግን ካልወጣሽ እኔ በፌስቡክ ፖስትላታለሁ። ገባችሁ? ይሄን ሁሉን ፖስትላታለሁ። ስለዚህ ያን ነገር ከመፈጠሩ በፊት ደግሞ ከሃይሚና ከብሩኬ ህይወት ትውጣ። አለቀ ደቀቀ። አይኔ አልወጣም እኔ ከነሱ ህይወት እንደዚህ እምትል ከሆነ በፌስቡክ ፎቶዋን ታገኘዋለሽ። አረ ፎቶዋን ብቻ አይደለም ብዙ ጉዳጉድ ታገኘዋለሽ። ስለዚህ ያነ ከመፈጠሩ በፊት ይሄን ነው የምንላችሁ። በሶስተኛ ደረጃ ደግሞ ምን አለ መሰላችሁ? አንዳንድ ሰዎች እንዴት እንደሆነ ታውቃላችሁ? አሁን ህዩ የሞይ ደረቅ ናት ብዬ ነው የማስበው። ምክንያቱም ልጁ የብሩኬ ሳይሆን ግዴታ እመነኝ፣ ግዴታ ያንተ ነው፣ ግዴታ በቃ እኔ የሆነ ነገር አለ አይደል? እንደዛ ነው የምትፈልገው የሞይ ደረቅ ማለት ነው። ስለዚህ ልጁ ደግሞ የሱ እንዳልሆነ በደንብ ጠንቅቀን እናውቃለን። ሃይሚዬ ልጁ የብሩኬ ስላልሆነ ብሩኬን ተረጁ፣ ሃይሚ ተረጁ። ምክንያቱም ይህን ሰሞን እያረግሽው ያለን ፈተና በደንብ ጠንቅቀን እናውቃለን። እኛ ሴት ስለሆነ እንረዳሻለን። ግን ከመፈተንና ከመፈታተን ወጣችሁ እናንተ ወደ ሽምግልና ሂዱ። አለቀ ደቀቀ። አንቺም እሱን ልትፈትኙ አይገባም፣ እሱም ደግሞ አንቺን ሊፈትንሽ አይገባም። ምክንያቱም እናንተ
በእሳት ተጠብሳችሁ የመጣችሁ ወርቅ ናችሁ ሁለታችሁ ገባችሁ በእሳት ተጠብሳችሁ የመጣችሁ ወርቅ ስለሆነ አንቺም እሱም መፈተን የለብሽም እሱም ደግሞ አንቺን መፈተን የለበትም እኔ እንደዛ ብዬ ነው ማስበው ውዶቼ ምክንያቱም ይሄ ነገር እናንተን ጥሩ ስለማይመጣ ገባችሁ እናንተ ሁለታችሁ ጀግናዎች ስለሆናችሁ እናንተ ማንንም መስማት የለባችሁ ማንንም ኢላማ ማረግ የለባችሁ እናንተ ብዙ ህይወትን በቃ እንትን በጣም ተጠብሳችሁ እንደመጣችሁ እኛ እናቃለን ስለዚህ ምንድነው ማረግ ያለባችሁ ሁለታችሁም ብሩኬን አንቺ መፈተን የለብሽም አንቺም እሱ መፈተን የለባችሁም ከተፈታተናችሁ መጨረሻ ላይ በመሃላችሁ ሰይጣን ይገባል ስለዚህ ሰይጣን እንዳይገባ የምትፈልጊ ከሆነ ሃይሚ አንቺ ምንድነው ማረግ ያለብሽ የብሩኬን አክብረሽ መሄድ ሐሳቡን እሱም ያንቺን ሐሳብ አክብሮ መሄድ አለቀ ደቀቀ ይሄ ነው የሚያዋጣችሁ ምክንያቱም በመሃላችሁ ዲኩላዎች እንዳይገቡ የምትፈልጉ ከሆነ እንደዛ አድርጉ ገባችሁ ለምን ብዙ ድኩላዎች አሉ በጎናችሁ ሆነው ለናንተ ያሰቡ መስለው ለናንተ ጉድጓድ የሚቆፍሩ ይሄ መልክቴ ነው ሰብስክራይብ ላይክ ሼር አይረሳ በዚሁ አጋጣሚ ሰብስክራይብ ያርጋችሁ አይደለም ወንዶቼ ማሮቼ ፍቅሮቼ ከምንምና ከማንም በላይ ሃይሚን የምትደግፏት ከሆነ ይሄን ቻናል ሰብስክራይብ ላይክ ሼር አድርጉ በዚሁ አጋጣሚ አንዳንድ መረጃዎች ለቀላችኋለሁ ሂዩ በዚህ ወር ከ15 ቀን እንሰጣታለን ካልወጣሽ የሷ መረጃ በፌስቡክ ልንፖስት እንገደዳለን ኢቲዩ ስለማይፈቅድ በፌስቡክ ነው የሚፈቅደው በቲክቶክም አይፈቅድም ገባችሁ ስለዚህ በፌስቡክ ልንፖስትላት እንገደዳለን ማለት ነው ከሁለታቸው ህይወት ካልወጣሽ አይ እኔ ወጣለሁ ካለሽ ግን እንደ ሰባት ሰይጣን ዘላትውጣ ወይ ብላ ዘላትውጣ ማለት ነው ካልሆነ ግን እኛ የሷ መረጃ የሷ ማስረጃ አለን ፏፈሽ ነው ውዶቼ ፏፈሽ ነው ምን ችግር አለው ሳለ ሶሻል ሚዲያ እኮ ቡታጅራን ከካናዳ አንድ አርጓታል ስለዚህ ያንን ነው እምላችሁ ውዶቼ ማሮቼ ፍቅሮቼ ሂዩ መልክቴን ተሰሚዋለሽ ብያስባለሁ ከሃይሚና ከብሩኬ ህይወት ውጪ ልጁ የብሩኬ እንዳልሆነ በደንብ ልቦናሽ ያቃል 45 ወንዶች ያንቺ ወንዶች መተውልሻል እንግዲህ ወደ 46 ደግሞ እንቆጥራለን ይመቻችሁ ሰብስክራይብ ላይክ ሼር አይረሳ በዚሁ አጋጣሚ ግን እኔ ምን እንደገረመኝ ታውቃላችሁ እንዴት ብሩኬ እንዴት ተቀሚያለሽ እንዴ ብሩኬ አንቺም አይደለም ያንቺ ሊሆንም አይችልም ከመጀመሪያውም ያንቺ አይደለም አሁንም ብሩኬ የሃይሚና የሃይሚ ነው አለቀ ደቀቀ አስረግጬ ነው ምነግርሽ ሰብስክራይብ አይረሳ ሰላም አለይኩም ወራህመቱላሂ ወበረካቱ